ሰላም ጤና ይስጥልኝ እንደምን አላችሁ? ዊዝደም ኦፍ ሰለሞን ነኝ። ያው እንግዲህ ከጥንት አባቶች መጽሐፍ ውስጥ ትላንትና አንድ ዶክተር የሆነ ነገር ሲጠይቅ ሰምቼዋለሁና በእብድ ውሻ በአንድ ወቅት ተነክሰን አንድ የሆነ ሰው እንደዚህ አድርጎ ፈውሶናል እና ይሄ ሰውዬ ባገኘውና በዚህ ላይ ሪሰርች በሰራበት አይነት የሚል ነገር ጽፎ አይቼዋለሁና እውነትም ይሄ የእብድ ውሻ በሽታ የሚባለው ምናልባት አስተውላችሁት ከሆነ በአጭር ጊዜ ካልተደረሰበት ሙሉ በሙሉ እንደማይድን ነው እየሰማንም እያየንም ያለነውና ነገር ግን አሁን እጃችን ላይ ወይም እጄ ላይ ያለውን አንድ ሁለት ሶስት እጽዋቶች ናቸው። በዛም ላይ በቀላሉ ሊገኙ የሚችሉ እጽዋቶች ናቸውና በዚህ ላይ ጥናትና ምርምር መስራት የሚፈልግ የሕክምና ባለሙያ ቢኖር በጣም በቀላሉ ራሱን ለዓለም ኖቤል ሽልማት ብቁ ከማድረጉ በተጨማሪ እርግጠኛ ነኝ ለሀገራችንም በጣም የሚገርም ነገር ይዞ ይመጣል የሚል እምነት አለኝ። ይሄ ፍጹም አባቶች እንደሚሉት እንቁላል የሰራውንም ኢት ሚንስ ሙሉ በሙሉ ወደ እብደት ደረጃ ወይም ወደ ሙሉ ታማሚነት የተሸጋገረውን ሰውዬም ይፈውሳል ስለሚል እነዚህ እጽዋቶች ደግሞ በጣም በቀላሉ በየትኛውም ቦታ ላይ ሊገኙ የሚችሉ እጽዋቶች ናቸውና ምናልባት እዚህ ላይ መስራት የምትፈልጉ የሕክምና ባለሙያዎች ካላችሁ እኔ በነፃ ልሰጣችሁ በጣም ፈቃደኛ ነኝ። በጣም በዚህ ነገር ላይ ፌመስ ብትሆኑ ምክንያቱም ዶክተር አክሊሉ በጣም በቀላሉ ብላርዚያ የሚባለውን በሽታ መድኃኒት ያከሙት እንዶድ ከሚባል ዘዋይ ሐቅ አካባቢ ከሚገኝ ወንዝ ዳር እናቶቻችን ልብስ ከሚያጥቡበት እጽዋት ነው እና ይህንን መድኃኒት አግኝቶ በዓለም ራሱን ፌመስ ያደረገው ለሀገራችንም ስሟን ያስጠራው እናንተም ሁሉንም ነገር ከመናናቁም ነገሮችን በሙሉ አንደርስቲሜት አድርጎ ከማየትም እስቲ ሞክሩትና ራሳችሁን በዓለም ላይ ፌመስ አድርጉ፣ እኛንም አፈምሱን ኢትዮጵያችንን ሀገራችንን ማለት ነው። እና እንደዚህ ብቻ አይደሉም በጣም ብዙ እንደዚህ አይነት ነገሮች አሉ። በጣም ብዙ እና እንደነዚህ አይነት ነገሮች ላይ የሕክምና ባለሙያዎቻችን ያለው የገቢውንም ሁኔታ ኑሮውንም የኛንም የኢትዮጵያውያንንም ኑሮ የምትቀይሩበት ሁኔታ ሊፈጠር ይችላልና ፕሊስ እንደነዚህ በጣም በቀላሉ ሊያክሙ የሚችሉ ብዙ አይነት እንትኖች መጽሐፎች ወይም የአባቶቻችን እውቀቶች አሉ። ያው ስርማሽ ቅጠል በጣሽ ከሚባሉት ውስጥ የወጡ ማለት ነው እጽዋቶች ማለት ነው። ምንም ተጨማሪም አስማትም ህቡ ስምም የማያስፈልጋቸው እጽዋቶች አሉና እስቲ ሞር እንደዚህ ላይ ፎከስ አድርገን ብንሰራበት ከመወቃቀሱም እንትን ከማለቱም እርግጥ ነው እኔ ኸርባል ሜዲሲን ላይ የተሰማራው ባለሙያ አይደለሁም። ግን የአባቶቻችንን ጥበብ ባየሁትና በተረዳሁት መልኩ ፍጹም አይስትም። ራቢስ የሚባለው በሽታ ስሙን እንዴት አገኘው? ያ ምንም የሚጠቅመን ነገር የለም። ማንም ከእናቱ ማህፀን አላመጣውምና ሞር እዚህ ላይ ፎከስ አድርጎ መስራት የሚፈልግ የሕክምና ባለሙያ ካለ ሳትቀደሙ መጣችሁ መውሰድ ትችላላችሁ። ይህንን ለወርልድ ሄልዝ ኦርጋናይዜሽን በማሳወቅ ምርምሩን እናንተም የታመሙ ሰዎች ላይ ምክንያቱም ወደ ሞት የሚያደርሰው ነገር ከሆነ ይህንን ኸርባል በመስጠት ትፈውሱታላችሁ። ሞክሩት። ዊዝደም ኦፍ ሰለሞን ነኝ።